አርዕስተ ዜና ኢትዮጵያ በመድኃኒት ቁጥጥር በዓለም ጤና ድርጅት መስፈርት መሰረት ደረጃ 3 ላይ መድረሷ በዘርፉ ዓለም አቀፍ ተወዳዳሪነቷን እንዲጨምር ያደርጋል ተባለ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ የሚመሩትን ህዝብ የፖለቲካ መጠቀሚያ ከማድረግ ሊቆጠቡ ይገባል ተባለ። ከውጭ ዘለንስኪ እርዳታ ለማሰባሰብ ከአውሮፓ መሪዎች ጋር በዴንማርክ እንደሚገናኙ ታወቀ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮኛል። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያ በመድኃኒት ቁጥጥር በዓለም ጤና ድርጅት መስፈርት መሰረት ደረጃ 3 ላይ መድረሷ በዘርፉ ዓለም አቀፍ ተወዳዳሪነቷን እንዲጨምር ያደርጋል ተባለ። በተጨማሪም የመድኃኒት አምራቾች ወደ ሀገር ውስጥ እንዲገቡ እድል እንደሚፈጥር የጤና ሚኒስቴር ገልጿል። መሰረት ባዩ ኢትዮጵያ በመድኃኒት ቁጥጥር የዓለም ጤና ድርጅት ባወጣው ዓለም አቀፍ ምደባ ደረጃ 3 ወይንም ማቹሪቲ ሌቭል 3 መድረሷን ተከትሎ የጤና ሚኒስቴርና የኢትዮጵያ ምግብና መድኃኒት ባለስልጣን መግለጫ ሰጥተዋል። መግለጫውን የሰጡት የጤና ሚኒስትር ዶክተር መቅደስ ዳባ የተገኘው ውጤት በቀጣይ በመድኃኒት ቁጥጥር ዘርፍ ልንደርስበት ላሰብነው ስኬት ወሳኝ ምዕራፍ ተደርጎ የሚወሰድ ነው ብለዋል። ኢትዮጵያ በአሁኑ ወቅት ያስመዘገበችው ውጤት ከአፍሪካ ሀገራት 9ኛው ሀገር የሚያደርጋት ሲሆን ከአፍሪካ ቀንድ ሀገራት ደግሞ የመጀመሪያዋ ያደርጋታል ብለዋል። ይህንን ማሳካት መቻሉ የተሻለ የህዝብ ጤና ጥበቃን ለማስፈን ዓለም አቀፍ ዕውቅናን ለማግኘት ለክልላዊና ዓለም አቀፍ ትብብርና ድጋፍን በር የሚከፍት መሆኑን ተናግረዋል። በተጨማሪም በኢትዮጵያ ታምርት ንቅናቄ በሀገር ውስጥ ማምረት የተጀመረውን የመድኃኒት ምርት በሰፊው እንዲመረትና ዓለም አቀፍ ገበያን እንድታስፋፋ እንደሚያግዛት ጠቁመዋል። በመድኃኒቱ ዘርፍ በምን ያህል ደረጃ ላይ እንደነበርን በሀገር ውስጥ ከሚመረቱ ውስጥ ምን ያህሉን ፐርሰንት ሀገራችን ትገዛ ነበር የሚለውን ስንመለከት ድሮ በአገር ውስጥ ገዝተን ከምናቀርበው ከ8% ወደ 36 ከ36% በአሁኑ አመት ስንዘጋ የባለፈውን ደግሞ ወደ 42% አድርሰን ይዘጋን ከአገር ውስጥ ምርት የምንገዛበትን አቅም ገዝተን የምናቀርበው ማለት ነው። ይሄ እንግዲህ ያንን ጥራት መጠበቅ ከህብረተሰቡ ጋር አብረን እንደገና መስራት ያንንም መከታተል ያስፈልጋል ማለት ያንን ስታንዳርድም አብረን እየሰራ እንደሆነ ለኢትዮጵያ ታምርት ሲባል በሁሉም ዘርፍ በተለይ በመድኃኒት ማምረት ሉዓላዊነታችንን መያዝ እንደሚያስፈልግ ቁርጠኝነታችንን ያሳያል ማለት ነው። ይሄም ደግሞ ለኢትዮጵያ ብቻ ሳይሆን ዋጋው ተመጣጣኝ እንዲሆን የምናገኛቸው የምናቀርባቸው ኢኮኖሚክ ዘርፉንም ደግሞ ከማሻሻል አንፃር ደግሞ ተወዳዳሪ የሆነ ገበያ እንዲመጣ ይሄንንም ይፈጥራል። ኢትዮጵያ ውስጥ ማምረት እንዲችሉ ሌሎች እንዲመጡ የቁጥጥር ደረጃው እዚህ ጋር ነው ከተባለ ኢትዮጵያ ውስጥ የሚመረቱ መድኃኒቶች ወደ ሌላ ሀገርም ወጥተው የመሸጥ በአንድ አይነት ስታንዳርድ ላይ ላሉ ሀገሮች የቅብብል ስርዓቱን ያሻሽላል ማለት ነው። የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ በበኩላቸው ከመድኃኒት አቅርቦት ጀምሮ እስከ መጨረሻው ድረስ ያለው ሂደት ታይቶ የተሰጠ ደረጃ መሆኑን ተናግረዋል። እነዚህ 250 መለኪያዎችን ተጠቅመው የኢትዮጵያ የመድኃኒት የቁጥጥር ስርዓት ይሄ ስንል የፌደራል ተቋሙን ብቻ ሳይሆን 14ቱንም የክልል ተቆጣጣሪ አካላት ጨምሮ በአጠቃላይ በመድኃኒት የስርጭት ሰንሰለት ውስጥ ወይም የአቅርቦት ሰንሰለት ውስጥ ከማምረት እስከ መጨረሻው ተጠቃሚ እስኪደርስ ድረስ ያለውን አሰራር ነው የተለካው። ስለዚህ አንድ ተቋም ብቻ ሳይሆን እንደ ሀገር አቀፍ ነው ልኬቱ የተሰራው። ሌሎቹ የባለድርሻ አካላትም ተመዝነው በጣም ራሱን በራሱ ትራያንጉሌት የሚያደርግ ወይም እርስ በርሱ የሚናበብ መለኪያ ሆኖ ሰፋ ያለ ጊዜ ተወስዶ የተለካ ነው። ማቹሪቲ ሌቭል 3 መድረስ ማለት የተረጋጋ ተግባርና ኃላፊነቱን በአግባቡ መወጣት የሚችልና አንዱ ካንዱ የሚናበብ ስርዓት ተፈጥሯል የሚል ነው። በቀጣይም በዓለም አቀፍ ምደባ ደረጃ 4 ለመድረስ ጥረት እንደሚደረግ ተገልጿል። የዓለም ባንክ በሎጂስቲክስ ዘርፍ ለኢትዮጵያ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ገለጸ። የዓለም ባንክ በሎጂስቲክስ ዘርፍ ለኢትዮጵያ የሚደረገውን ድጋፍ አጠናክሮ እንደሚቀጥል የባንኩ የምስራቅና ደቡብ አፍሪካ ቀጣና ምክትል ፕሬዝዳንት ኒዲያሜ ዲዮፕ ገልጸዋል። ምክትል ፕሬዝዳንቱን ጨምሮ የዓለም ባንክና የኢትዮጵያ ሜሪታይም ባለስልጣን ከፍተኛ አመራሮች
ከዓለም ባንክ በተገኘ ድጋፍ በ240 ሚሊዮን ዶላር እየተከናወነ የሚገኘውን የሞጆ አረንጓዴ ሎጂስቲክስ ማዕከል ማስፋፊያ ግንባታ የደረሰበትን ደረጃ ተመልክተዋል። ኒዲያ ሜዲዮፕ በዚህ ወቅት እንደተናገሩት የማስፋፊያው ግንባታ በተያዘው እቅድ መሰረት በመጠናቀቅ ላይ እንደሚገኝ በመመልከታቸው መደሰታቸውን ተናግረዋል። የዓለም ባንክ የኢትዮጵያ ዳይሬክተር ማርያም ሳሊም በበኩላቸው ባንኩ በቀጣይ የኢትዮጵያን የሎጂስቲክስ ዘርፍ ለማዘመን የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጧል። የሞጆ አረንጓዴ ሎጂስቲክስ ማዕከል ማስፋፊያ ግንባታ ስራው አብዛኛው በመጠናቀቁ በቅርቡ ለማስመረቅ ዝግጅት እየተደረገ ነው ያሉት ደግሞ የኢትዮጵያ መሪታይም ባለስልጣን ዋና ዳይሬክተር ኢንጂነር አብዱልበር ሸምሱ ናቸው። የማስፋፊያ ስራው የዓለም ባንክ ባስቀመጠው መስፈርት መሰረት መከናወኑንም ዋና ዳይሬክተሩ ለፋና ዲጂታል ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የሚመሩትን ህዝብ የፖለቲካ መጠቀሚያ ከማድረግ ሊቆጠቡ ይገባል ተባለም። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ለኢሳት በሰጡት ቃለ ምልልስ የህወሓት አመራሮች የትግራይን ህዝብ ለሁለንተናዊ ቀውስ መዳረጋቸውን መገንዘብ ይገባቸዋል ሲሉ አሳስበዋል። የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ መቀመጫውን ዱባይ ካደረገውና ግሎባል ፓወር ሺት ከተሰኘው የበየነመረብ ሚዲያ ጋር ባደረጉ ቆይታ የህወሓት አመራሮች የትግራይን ህዝብ ይቅርታ ሊጠይቁ ይገባል ሲሉ ተደምጠዋል። ይሁን እንጂ የህወሓት አመራሮች የፕሪቶሪያውን ስምምነት ለራሳቸው መጠቀሚያ ከማድረግ በዘለለ የትግራይ ህዝብ ለከፋ ችግር ተጋልጦ ይገኛል። ኢሳት ነጻ የህዝብ ሚዲያ ይህንን የአቶ ጌታቸውን ንግግር አስመልክቶ የትግራይ ህዝብ ምን ማድረግ አለበት ሲል በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችን ጠይቋል። የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ሙሉ ብርሃን ኃይሌ በሰጡት ምላሽ ይሄ የሆነው የህወሓት አመራሮች የፕሪቶሪያውን የሰላም ስምምነት በኃይል እንዳገኙት በማሰብ ያላቸውን ግንዛቤ ለመቀየርና ለይቅርታ ባለመዘጋጀታቸው ምክንያት ነው ብለዋል። ይቅርታ የሚጠይቁት እኮ ጦርነቱ ልክ አልነበረም፣ ለጦርነቱ መንስኤ ምክንያት እኛ ነበርን ብሎ ማመን ነበረባቸው። መጀመሪያ ይቅርታ ለመጠየቅ ጥፋተኞቹ እኛ ነን፣ ለጦርነት ለዚህ ሁሉ ጥፋት ምክንያት እኛ ነን፣ እኛ በለኮስነው ጦርነት ነው እዚህ ውስጥ የገባ ነው የሚል ሐሳብ ቢኖራቸው ይቅርታ ይጠይቃሉ። ግን አያውቁም። ያም የፕሪቶሪያው የሰላም ስምምነት የሚያመጣ ነው እኛ በጉልበታችን ነው ብሎ ነው የሚያምኑት። እኛ ሸንፈን ነው ብሎ ነው የሚያምኑት። አንድ ቀን የሁሉ ጥፋት የሁሉ ውድመት ደርሶ ወጥቶ ይቅርታ የጠየቀ የለም። ጌታቸው ረዳ አጥፍተናል ሲሉ አስተምሯቸው እሳቸው በተለያየ መድረኮች እኛን ተጠያቂዎች እኛ ጥፋተኞች ነን ይላሉ። ከእሳቸው ውጭ ያሉ የህወሓት አመራሮች ግን ምንም አይነት የጸጸት ስሜት ምንም አይነት የላቸውም። በዚህ የጥፋተኝነት ስሜት የላቸውም። እንዲያውም ሌላ ጥፋት ነው ሁሌ ሲዘጋጁ ነው። ይሄ የእነሱ ባህሪ ነው። አክለውም የትግራይ ህዝብ ህወሓትን ለማስቆም በቁርጠኝነት መንቀሳቀስ አለበት ብለዋል። ነገር ግን ህዝቡ ማድረግ ያለበት አንድ ነገር ግን በህወሓት አመራርና በህወሓት አይዲዮሎጂ የትግራይ ህዝብ ሰላም የትግራይ ህዝብ ከጦርነት መውጣት አይቻልም። ስለዚህ እነዚህ ሰዎች በቃችሁ ነው መባል ያለባቸው። ሁሌ የተለየ ነገር የለንም። እነሱም በቃችሁ ነው መባል ያለባቸው። እነሱ ከሚያደርጉት መድረክ እነሱ የሚጠሩት ስብሰባ እነሱ የሚያደርጉት ነገር የትግራይ መገኘት የለበትም። የሰባ እንደርታ ፓርቲ ሊቀመንበር አቶ ከበደ አሰፋ በበኩላቸው መንግስት የትግራይ ክልል ጊዜያዊ አስተዳደር በመሾም በኩል የሰራውን ስህተት የሚያርምበት ወቅት አሁን ነው ባይ ናቸው። ጀነራል ታደሰ ደግሞ ከኮርና ኮር በላይ የሚባሉ ቀደመው የአቶ ጌታቸው አስተዳደሩ በፍንቅለ ስልጣን ያደረጉ ከጉጪ ራሳቸውን አደራጅተው ለአንድ ቡድን ያደሩ ሰዎችን የመራ ነው። እንግዲህ እኚህ ጀነራል የህግም የሞራል ተጠያቂ ሆነው ሳለ ሙሉ ጠቅልሎ እና የትግራይ ህዝብና መከራ እንዲቀጥል ያደረገ ክስተት ነው። ይህን ሁሉም የትግራይ ተወላጅ እየተቃወሙ የትግራይ ልቅ እየተቃወሙ የትግራይ ፖለቲካ ኃይሎችም እየተቃወሙት ይህንን በፌደራል መንግስት መደረጉ ትክክል አይደለም። አሁን በትግራይ ውስጥ እየሆነ ያለውን ነገር የዛ ህገወጥ ቡድን ብቻም ሳይሆን የፌደራል መንግስት እጅም ትልቅ ነው። በዋናነት ተጠያቂው ራሱ ይደርሰሩ እና ህገወጥ የዋር ቡድን ቢሆንም ይህንን ምቹ ሁኔታ በመፍጠር ሂደት ግን ፌደራል መንግስትም እጅ አለበት እና ፌደራል መንግስቱም ቆም ብሎ ይህንን ለመቀልበስ መስራት ይጠበቅበታል። ህዝቡ አሁን ሙሉ በሙሉ እነሱን ተቃውሞ የቆመበት ሁኔታ ነው ያለው። ፌደራል መንግስቱ እነዚህ ሰዎች አንዴና ለመጨረሻ ጊዜ ጫንቃው የሚያራግፉበት ሁኔታ
መፍጠር መቻል አለበት። ስህተቱን በደንብ ማረም ይጠበቅበታል። የትግራይ ክልልን ወቅታዊ ሁኔታ ለመቀየር መንግስትን ጨምሮ ተፎካካሪ ፓርቲዎችና የክልሉ ህዝብ የየድርሻቸውን እንዲወጡ ተጠይቋል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የስም ለውጥ አደረገ። የዩኒቨርሲቲው ፕሬዝዳንት ዶክተር ንጉስ ታደሰ በሰጡት መግለጫ ተቋሙ በምዕራፍ 2 ጉዞ በአዲስ አሰራርና ስያሜ መምጣቱን ተናግረዋል። በዚህ መሰረት የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ይባል የነበረው የተቋሙ ስያሜ የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በሚል መለወጡን አስታውቀዋል። ከአሰራር ጋር በተገናኘ ዩኒቨርሲቲው ባለፉት ዓመታት የመንግስት ሰራተኞችን ብቻ ተቀብሎ ሲያስተምር እንደነበር አስታውሰዋል። በአዲሱ አሰራር ግን የትምህርት ሚኒስቴርን መስፈርት የሚያሟሉትን የ12ኛ ክፍል ተማሪዎች እንዲሁም ከግልና ከመንግስት ከፍተኛ ትምህርት ተቋማት ምሩቃንን ተቀብሎ ያስተምራል ብለዋል። ተቋሙ በአመራርና አስተዳደር አገሪቱ የምትመራበትን ሪፎርም በማመልከት በፋይናንስ፣ በኢኮኖሚክስ፣ በዲጂታላይዜሽን እና በፈጠራ መስኮች ላይ በትኩረት እየሰራ ነው ብለዋል። ዩኒቨርሲቲው ራሱን በማዘመን ተፎካካሪ ተቋም ከመሆን ባለፈ ሀገራዊ የስልጠና ማዕከል በማቋቋም ብቁ ዜጋ ለማፍራት እንደሚሰራም አመልክተዋል። በተጨማሪም ዩኒቨርሲቲው ራስ ገዝ ለመሆን ሂደት መጀመሩን ጠቁሞ ተቋሙ የህግ ጉዳዮችን ካጠናቀቀ በኋላ በቅርቡ በአዲሱ ስያሜ ብቻ እንደሚወከልም አስረድተዋል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ገነት ተጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልኝ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ተዘውነኝ አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዩሪያ ማዳበሪያና የጎዴ ነዳጅ ማጣሪያ ፋብሪካዎች ግንባታ የመሰረት ድንጋይ አስቀመጡ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል። የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይ አስቀምጠናል ብለዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካና በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረት ድንጋይ መቀመጡን ጠቁመዋል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም ያለው ነው ብለዋል። የማዳበሪያ ፋብሪካው ደግሞ ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ለገበያ እንደሚያቀርብ ጠቁመዋል። ፕሮጀክቶቹ የኢንዱስትሪ እድገትን ከማሳየት በላይ ናቸው ያሉት ጠቅላይ ሚኒስትሩ እድሎቻችንን የመጠቀም ትብብሮችን የማጠናከር እና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው ሲሉም ገልጸዋል። ወጋገን ካፒታል ኢንቨስትመንት ባንክ 10.19 ሚሊዮን ብር የተጣራ ኪሳራ ሪፖርት ማድረጉን አስታወቀ። ባንኩ በ4 ወራት ውስጥ ያከናወናቸውን እንቅስቃሴዎች የሚያሳይ ሪፖርት ሲያቀርብ የ10.19 ሚሊዮን ብር የተጣራ ኪሳራ ሪፖርት ማድረጉንና ይህም የ7.9 ሚሊዮን ብር ገቢና የ22.4 ሚሊዮን ብር ወጪ ውጤት መሆኑን ገልጿል። በመጋቢት ወር 2017 ዓ.ም የመጀመሪያው የኢንቨስትመንት ባንክ በመሆን ፈቃድ ያገኘው ባንኩ በ385 ሚሊዮን ብር የተከፈለ ካፒታል ስራውን የጀመረ ሲሆን በአሁኑ ወቅትም 387.8 ሚሊዮን ብር ንብረት እንዳለው የባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር አክሊሉ ውበት አስታውቀዋል። እንደ አውሮፓውያን አቆጣጠር በ2028 የካፒታል ገበያው ከ537 ቢሊዮን ብር ወደ 959 ቢሊዮን ብር ያድጋል ተብሎ እንደሚገመትና ወጋገን ኢንቨስትመንት ባንክም እያደገ በሚሄደው የካፒታል ገበያ ውስጥ
ውስጥ የረጅም ጊዜ እሴት ለመገንባት ስትራቴጂካዊ አቋም መያዙን ገልጸዋል። የኢንቨስትመንት ባንኩ ዋና ስራ አስፈጻሚ ብሩክታዊት ዳዊት በበኩላቸው አሁን ያለውን 385 ሚሊዮን ብር የተከፈለ ካፒታል ወደ 1 ቢሊዮን ብር ለማሳደግ መታቀዱን አስታውቀዋል። አራት አማካሪ ድርጅቶች በ215 ሚሊዮን ብር የ17 የመጠጥ ውሃ ፕሮጀክቶችን ጥናትና ዲዛይን ሊሰሩ መሆኑ ተገለጸ። የውሃና ኢነርጂ ሚኒስቴር በአፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት ስር የሚተገበሩ የ17 የመጠጥ ውሃ ፕሮጀክቶችን የጥናትና ዲዛይን ስራ ለማከናወን ከአራት አማካሪ ድርጅቶች ጋር ከ215 ሚሊዮን ብር በላይ ግምት ያለው የውል ስምምነት መፈራረሙን አስታውቋል። ይህ ስምምነት የሁለተኛ ዙር ፕሮጀክት አካል ሲሆን በደቡብ ኢትዮጵያ፣ አፋር፣ ቤንሻንጉል ጉሙዝ እና ኦሮሚያ ክልሎች በሚገነቡ ፕሮጀክቶች ላይ ያተኩራል ተብሏል። ውሉን የፈረሙት አማካሪ ድርጅቶች ለልፋቱ አጠቃላይ የልማት አማካሪ፣ አሃዱ ኢንጂነሪንግ አማካሪ፣ ሬድዋን ሃይድሮ ኢኮሎጂ ሶሉሽን እና ኢትዮጵያ ኢንጂነሪንግ ኮርፖሬሽን መሆናቸው ተገልጿል። ይህ ፕሮጀክት ድርቅ በሚያጠቃቸው አካባቢዎች አስቸኳይ መፍትሄ ለመስጠት ከዓለም ባንክ በተገኘ የገንዘብ ድጋፍ እየተተገበረ ያለ መሆኑን የውሃና ኢነርጂ ሚኒስቴር አስታውቋል። ባለፉት 5 ዓመታት የተቀናጀ አግሮ ኢንዱስትሪ ፓርኮች ተነሳሽነት ከእይታ ወደ እውነታነት ተሻሽሏል ተባለ። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ምክትል ተወካይ አቶ አሰግድ መብራቱ በጣሊያን የልማት ትብብር ኤጀንሲ የሚደገፈው የተቀናጀ አግሮ ኢንዱስትሪያል ፓርኮች ፕሮጀክት ኦፕሬሽን እና ዘላቂነት ሶስተኛው የፌደራል የፕሮጀክት አስተባባሪ ኮሚቴ ስብሰባ ላይ እንደገለጹት ባለፉት 5 ዓመታት የተቀናጀ አግሮ ኢንዱስትሪያል ፓርኮች ተነሳሽነት ከእይታ ወደ እውነታነት ተሻሽሏል። ሶስቱ የተቀናጀ አግሮ ኢንዱስትሪ ፓርኮች እያንዳንዳቸው በየራሳቸው የገጠር ትራንስፎርሜሽን ማዕከል ተደግፈዋል ያሉት አቶ አሰግድ መብራቱ ማዕከሎቹ በጋራ ከ1.39 ቢሊዮን ዶላር በላይ ኢንቨስትመንትን በማሰባሰብ 812 ሚሊዮን ዶላር ከኢትዮጵያ መንግስት 352 ሚሊዮን ዶላር ከዋናዋና የልማት አጋሮች እንዲሁም ከግል ባለሀብቶች 227 ሚሊዮን ዶላር ድጋፍ ማድረጋቸውን አስረድተዋል። በተቀናጀ አግሮ ኢንዱስትሪያል ፓርኮች ውስጥ እስከዚህ ዓመት ድረስ 122 የኢንቨስትመንት ስምምነቶች መፈረማቸውንና 29 ፋብሪካዎች በመቋቋም ላይ መሆናቸውንና 14ቱ ሙሉ ለሙሉ ወደ ስራ በመግባት ላይ እንደሚገኙ ጠቁመዋል። አቮካዶ፣ አኩሪ አተር፣ ወተት፣ በቆሎ፣ ጥቁር አዝሙድና ማርን ጨምሮ የተለያዩ ምርቶችን የተቀናጀ አግሮ ኢንዱስትሪ ፓርኮች በማዘጋጀት ላይ ይገኛሉ ብለዋል። በአሁኑ ጊዜ ከ236450 በላይ አነስተኛ አርሶ አደሮችና 105 የህብረት ስራ ማህበራትና ዩኒየኖች በተዋቀሩ ኮንትራቶችና በተደራጀ የአቅርቦት ሰንሰለት ከፓርኮቹ ጋር መገናኘታቸውን አስረድተዋል። በፓርኩ ውስጥ ያሉ ካምፓኒዎች የወጪ ንግድ ገቢ 50.5 ሚሊዮን ዶላር የደረሰ ሲሆን ወደ ሀገር ውስጥ የሚገቡትን የመተካት ስራዎች ደግሞ ወደ 2.3 ቢሊዮን ዶላር የሚጠጋ ገንዘብ ማዳን መቻላቸውን ጠቁመዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ ዜናዎች ይህን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ።
ዘለንስኪ እርዳታ ለማሰባሰብ ከአውሮፓ መሪዎች ጋር በዴንማርክ እንደሚገናኙ ታወቀ። በተያያዘ በተለያዩ የአውሮፓ ሀገራት የታገደ የሩሲያ ሀብት ለዩክሬን በብድር እንዲሰጥ ሀገራቱ ይፈቅዳሉ ተብሎ ይጠበቃል። ሸሪፍ ኢማም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአውሮፓ መሪዎች ጋር በዴንማርክ ዋና ከተማ ኮፐንሃገን ይገናኛሉ ተብሎ ይጠበቃል። የግንኙነቱ ሰበብ ደግሞ ለጦርነቱ ተጨማሪ ገቢ ለማሰባሰብ በማቀድ ነው። ዜሌንስኪ ከሩሲያ ጋር ባላቸው ጦርነት ሐሙስ ዕለት የአውሮፓ የፖለቲካ ሰዎችን እጃችሁ ከምን ይላሉ። ይህ የሆነው የአውሮፓ ህብረት መሪዎች የሩሲያን የታገደ ሀብት እስከ 140 ቢሊዮን ዶላር ለኪየቭ በብድር እንዲሰጥ ውይይት ካካሄዱ ከአንድ ቀን በኋላ ነው። ሐሙስ ዕለት የቤልጅየሙ ጠቅላይ ሚኒስትር ባርት ዲ ዌቨር የአውሮፓ ህብረት መሪዎች የሩሲያ የታገደ ሀብት በብድር ለዩክሬን ከተሰጠና ችግር የሚያጋጥም ከሆነ ሀገራት ዋስትና እንዲሰጡ ጠይቀዋል። የሩሲያን ሀብት ማገድ የህግ ጥያቄ ሊያስነሳ ይችላል እና በዚህ በኩል እርግጠኛ የሆነ የህግ ማዕቀፍ ያስፈልጋል ብለዋል። የሐሙስ ዕለቱ ስብሰባ የሚደረገው በዴንማርክ የአውሮፕላን ማረፊያና የወታደራዊ ሰፈር ላይ የድሮን ጥቃት መድረሱን ተከትሎ ነው። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን እንዳሉት አውሮፓ አሁን ላይ ድብልቅልቅ ያለ ጦርነት ውስጥ ናት በሩሲያ የተነሳ። ዩክሬን ደግሞ ይህንን ሀገራዊ ጦርነት በመጀመሪያ ረድፍ ላይ በመሆን እየመከተች ነው ብለዋል። በዴንማርክ ለተፈጸመው የድሮን ጥቃት የዴንማርክ ፖሊስ ተጠያቂዎችን እስካሁን ድረስ መለየት አልቻለም። ፍሬድሪክሰን ግን የደረሰውን የድሮን ጥቃት ከሌላ ጋር ለማያያዝ ሞክረዋል፣ በቅርቡ በፖላንድ የአየር ክልል ከደረሰው ጥቃት ጋር። እናም እንዳሉት አውሮፓ ሙሉ በሙሉ ራሷን በ2030 መከላከል መቻል አለባት ብለዋል። ረቡዕ ዕለት መሪዎቹ ባደረጉት ውይይት አውሮፓ ከሩሲያ ጥቃት ራሷን እንዴት መከላከል እንደምትችል እስከ 2030 መዘጋጀት አለባት ብለዋል። የደህንነት ሰራተኞች እንደሚያምኑት ሩሲያ በቀጣይ 3 እና 5 ዓመታት በየትኛውም የአውሮፓ ክፍል ጥቃት ማድረስ ትችላለች። ፕሬዝዳንት ቭላዲሚር ፑቲን ኔቶን ለመፈተን ሐሳብ አላቸውና ብለዋል። ስብሰባው በተካሄደበት ወቅት የደህንነት ጥበቃው እጅግ የተጠናከረ ነበር። ልዩ የሆነ የራዳር ሲስተምም በኮፐንሃገን የአየር ማረፊያ ላይ እንዲገጠም ተደርጓል ለክትትል እንዲያመች። ዜናውን ስናዘጋጅ አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። በአሜሪካ ዓመታዊ በጀት ባለመጽደቁ በርካታ የፌዴራል መንግስት ሰራተኞች ከስራ እንደሚሰናበቱ ተገለጸም። በተያያዘ ሪፐብሊካኖች እና ዲሞክራቶች በአገሪቱ ዓመታዊ በጀት ላይ ሳይስማሙ በመቅረታቸው የተነሳ የመንግስት መስሪያ ቤቶች ስራ ማቆም ጀምረዋል። ዮሐንስ ተስፋ የአሜሪካ መንግስት ከ6 ዓመታት በኋላ ለመጀመሪያ ጊዜ መስሪያ ቤቶችን ወደ መዝጋት ገብቷል። ይህም የተፈጠረው በላይኛው ምክር ቤት ወይም ሴኔት ውስጥ አባላቱ ተግባብተው ዓመታዊውን የፌዴራል በጀት ባለመወሰናቸው ነው። የበጀቱ ሳይወሰን መቅረት ደግሞ የወጪ ሂሳብ በወቅቱ እንዳያልፍ አድርጎታል። በዩናይትድ ስቴትስ የዩኤስ ኮንግረስ በየበጀት ዓመቱ ለተለያዩ የመንግስት መምሪያዎች የሥራ ማስኬጃ ገንዘብ መበጀት አለበት። የአሜሪካ የበጀት ዓመት የሚጀምረው መስከረም 21 ሲሆን የአዲሱ በጀት ዓመት የወጪ በጀት ደግሞ እስከ መስከረም 20 መጽደቅ ይኖርበታል። በዚህ ጊዜ ውስጥ የሴኔቱ አባላት በውጪ ምደባ ላይ ካልተስማሙ የበርካታ መምሪያዎች እንቅስቃሴ ይቆማል። በውጤቱም ገንዘቡ እስኪመደብ ድረስ መምሪያዎቹ ዝግ ሆነው ይቆያሉ። አሁን የመወነጃጀል ጨዋታው ተጀምሯል። ዲሞክራቶች መዝጋት ይፈልጋሉ። ስለዚህ መንግስቱ ሲዘጋ ከስራ መባረር ይኖርባቸዋል። በጣም የሚጎዱ ብዙ ሰዎች እናሰናብታለን። ዲሞክራቶች ደግሞ ዲሞክራቶች ይሆናሉ። እንደ ሀገር ጥሩ እየሰራን ነው። ስለዚህ እኛ ማድረግ የምንፈልገው የመጨረሻው ነገር ቢኖር መዝጋት ነው። ነገር ግን ከመዘጋቱ ብዙ ጥሩ ነገር ሊመጣ ይችላል። ብዙ የማንፈልጋቸውን ነገሮች ማስወገድም እንችላለን። 100 አባላት ባሉት የአሜሪካ ሴኔት ውስጥ 53ቱ የሪፐብሊካን ፓርቲ አባላት ሲሆኑ ማንኛውም ሂሳብ ለማለፍ ቢያንስ 60 ድምጽ ያስፈልገዋል። ለዚህም 7 የዲሞክራቶች ድጋፍ ያስፈልጋቸው ነበር። የመንግስት ሂሳብ ግን ይህን ድጋፍ አላገኘም። ሂሳቡ በ53 ለ47 ድምጽ ወድቋል። ትራምፕ አሜሪካውያንን እንደ ፖለቲካ ዱላ እየተጠቀመባቸው መሆኑን አምኗል። አምላክ ያስቁመው እንጂ ይህ ከሆነ ሰዎችን ማባረሩን እያመነ ነው። ዲሞክራቶች ግን መንግስታዊ አገልግሎቶችን መዝጋት አይፈልጉም። ሆኖም ለምን ያህል ጊዜ አገልግሎቶች ዝግ ሆነው እንደሚቆዩ ግልጽ አይደለም። በ2018 በትራምፕ የመጀመሪያ የስልጣን ዘመን የአሜሪካ አስተዳደር ለ35 ቀናት መንግስታዊ አገልግሎት መስጠት አቁሞ ነበር። ይህም በሀገሪቱ ታሪክ ረጅሙ መዘጋት ተብሎ ተመዝግቧል።
ጄኒፈር ኒኮላ ቪክቶር በሰሜናዊ ቨርጂኒያ በጆርጅ ሜሰን ዩኒቨርሲቲ የፖለቲካ ሳይንቲስትና ተባባሪ ፕሮፌሰር ሲሆኑ በጉዳዩ ላይ ያላቸውን ምልከታ እንዲህ ይገልጻሉ። አሁን ያለንበት ሁኔታ ያሽቆለቆለ የመጣው የትራምፕ አስተዳደር ያከናወናቸው ባሉት የተለያዩ ተግባራት ላይ በቂ ግፊት ባለማድረጋቸው ዲሞክራቶች ከደጋፊዎቻቸው ብዙ ትችት እየደረሰባቸው ነው። ለዚህ ነው ዲሞክራቶች በዚህ የገንዘብ ድጋፍ ውስጥ ያላቸውን አቅም በመጠቀም ትራምፕን በማሽመድመድ ለማሳየትና የሆነ ነገር መቃወም እንደሚችሉ ማሳመን ይፈልጋሉ። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በገንዘብ ድጋፍ ንግግር ውስጥ መሻሻል ባለመኖሩ ዲሞክራቶችን እየወቀሱ ሲሆን የፌዴራል መንግስት ሰራተኞችን በጅምላ ለማባረር ማስፈራራትም ጀምረዋል። መረጃውን ስናጠናቅር ቢቢሲ፣ ዶቼ ቬለንና ኤቢሲ ኒውስን ዋቢዎቻችን አድርገናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዝነው ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ነበር። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ